ዛሬ እስኪ በጥያቄ ልጀምር። ለመሆኑ በዙሪያችሁ ካሉ ሰዎች መካከል ለምን ያህሉ ነው የልባችሁን ጓዳ ጎድጓዳ ክፍት ያደረጋችሁት? እንደዛ በማድረጋችሁስ ተጠቀማችሁ ወይስ ተጎዳችሁ? በዛሬው ዝግጅታችን የልባችሁን በር ሙሉ በሙሉ ለሰዎች ክፍት ስታደርጉ ሊያመጣባችሁ የሚችለውን 10 አደገኛ ጉዳቶችና መከላከያ መንገዶች ወይም መፍትሄዎች በታላላቅ አሳቢያንና የስነ ልቦና ጠበብት መረጃዎችና ሐሳቦቻቸው እያዋዛን በጥልቀት እናያለን። እዚህ ጋር ግን ወደ መጀመሪያው ነጥብ ከማለፌ በፊት አንድ ነገር ልብ በሉልኝ። የልብን በር ሙሉ በሙሉ ስለመክፈት ስነ ልቦና አደገኝነት ስናወራ ሰዎችን ሁሉ ጠልተን በጥርጣሬና በፍርሃት ግንብ ውስጥ እንታሰር እያልኳቸው አይደለም። ጤናማ ግንኙነት፣ መዋደድና ሐሳቦችን ከሰዎች ጋር መጋራት የህይወት መሰረቶች ናቸው። ነገር ግን ጥበቡና ሚስጥሩ ያለው ማንን መቼና ምን ያህል ወደ ልባችን እናስገባ የሚለው ጥያቄ ላይ ነው። አሁን በቀጥታ ወደ መጀመሪያው ጉዳይ እንለፍ። አንደኛ፣ የመከላከያ አቅማችሁን ሙሉ በሙሉ ታጣላችሁ። ልባችሁን ሙሉ በሙሉ ለሰዎች ስታሳዩ የሚፈጠረው የመጀመሪያውና ትልቁ አደጋ ራሳችሁን ከስነ ልቦናዊ ጥቃት የመከላከል አቅማችሁን ወይም ሳይኮሎጂካል አርመር በገዛ እጃችሁ አውልቃችሁ መጣላችሁ ነው። የትኛው ቃል እንደሚያቆስላችሁ፣ የትኛው ክስተት እንደሚያስፈራችሁና የትኛው የህይወት ታሪካችሁ የህሊና ጸጸት እንደፈጠረባችሁ ሰዎች በግልጽ ካወቁ እናንተ ልክ ከብርጭቆ እንደተሰራና የት ጋር ቢመታ ሊሰባበር እንደሚችል በግልጽ እንደሚታይ ቤት ትሆናላችሁ። ታዋቂው የ17ኛው ክፍለ ዘመን ስፔናዊ ፈላስፋና የስትራቴጂ ሊቅ ባልታዛር ግራሺያን ማንም ሰው የልብህን ጥልቀት እንዲለካው አትፍቀድ፣ ሰዎች ወሰንህንና ደካማ ጎንህን ካወቁ ጥቃት የሚሰነዝሩበትን ትክክለኛ ቦታ አገኙ ማለት ነው እንዳለው ከልክ በላይ ግልጸኝነት የራስን ማጥቂያ ካርታ ለጠላት በነፃ መስጠት እንደማለት ነው። ይህ ሁኔታ በተለይ ሰዎች ከእናንተ ጋር በሚኖራቸው የዕለት ተዕለት መስተጋብር ውስጥ ስውር የሆነ የኃይል ሚዛን እንዲዛባ ወይም ፓወር ኢምባላንስ እንዲኖር ያደርጋል። ዛሬ በፍቅርና በመተማመን ስሜት ያካፈላችሁት የልባችሁ ቁስል ነገ በትንንሽ አለመግባባት ወቅት እናንተን ለማሳነስ ወይም ለማሸማቀቅ እንደ ጦር መሳሪያ ሆኖ ሊያገለግል ይችላል። አብዛኛው የሰው ልጅ በተፈጥሮ መልአክ ስላልሆነ በውስጣችሁ ያለውን የስሜት ስብራትና ደካማ ጎን ሲያውቅ እናንተን የመቆጣጠርና የራሱን የበላይነት የማረጋገጥ ደመነፍሳዊ ፍላጎት ያድርበታል። የስሜታችሁን ኮድ ወይም ሶፍት ስፖት የሚያውቅ ሰው በፈለገው ጊዜ ስሜታችሁን ወደ ላይና ወደ ታች የመዘወር ወይም ኢሞሽናችሁን ማኒፑሌት የማድረግ ፍጹም የሆነ አቅም ይኖረዋል። ምናልባት ግን አስቀድማችሁ ልባችሁን ሙሉ በሙሉ አሳይታችሁ ከተጎዳችሁ መፍትሄው ወዲያውኑ ወደ ኋላ በማፈግፈግ አዲስ የስሜት ድንበር ወይም ኢሞሽናል ባውንደሪ ማበጀት ነው። ሰዎች በእናንተ ድክመት ሊጫወቱ ሲሞክሩ ምንም አይነት ስሜታዊ ምላሽ ባለመስጠት ያንን ከዚህ በፊት የሚያውቁትን ደካማ ጎናችሁን መልሳችሁ እንደጠገናችሁትና አሁን እንደማይሰራባችሁ በተግባር ማሳየት ይኖርባችኋል። ሁለተኛ፣ ሚስጥራችሁ መጠቂያችሁ ሊሆን ይችላል። የሰዎች ግንኙነት ልክ እንደ አየር ንብረት ሁልጊዜም ተለዋዋጭና 100% ሊተነበይ የማይችል ነው። ዛሬ በከፍተኛ መተማመን ውስጥ ሆናችሁ የተናገራችሁት እጅግ ጥልቅና አደገኛ ሚስጥር ነገ ግንኙነቱ ሲሻክር ወይም የጥቅም ግጭት ሲፈጠር ቀጥታ እናንተን የሚመታ ገዳይ ጥይት ሆኖ ይመለሳል። ጥንታዊው የሮማ መሪና ፈላስፋ ሴኔካ ይህንን የሰዎች ግንኙነት ተለዋዋጭነት ሲገልጽ ለጓደኛ ሚስጥርን ስትነግረው ነገ ትልቁ ጠላት ሊሆን እንደሚችል አስበህ መሆን አለበት በማለት በአስገራሚ ሁኔታ አስጠንቅቋል። አንድ ሰው የእናንተን ጥልቅ ሚስጥር ሙሉ በሙሉ ሲያውቅ በውስጣችሁ ስውር የሆነ የፍርሃትና የጥርጣሬ ወይም ፓራኖያ እስር ቤት ትገነባላችሁ። ያ ሰው በተቆጣ ቁጥር ሚስጥሬን ያወጣብኝ ይሆን የሚል ስነ ልቦናዊ ስቃይ ውስጥ ትወድቃላችሁ። በዚህም ምክንያት የዛ ሰው ታጋጅ ትሆናላችሁ። የ48ቱ የኃይል ህጎች ጸሐፊ ሮበርት ግሪን ከምትናገረው ቃል ይልቅ በውስጥ አምቀ ያዝከው ሚስጥር እውነተኛ ኃይልህ ነው፣ የተነገረ ሚስጥር ግን የራስ ጌታ ከመሆን አውርዶ የሌሎች ባሪያ ያደርግሃል እንዳለው ጥልቅ ሚስጥርን ማካፈል ከነጻነት ይልቅ ባርነትን ያመጣል።
ሰዎች ሚስጥራችሁን ስለሚያውቁ ብቻ እናንተን መናቅ፣ ወሰን ማለፍና ያላመናችሁበትን ነገር እንድታደርጉ ማስገደድ ወይም ብላክሜል ማድረግ ይጀምራሉ። ይህ እንዳይፈጠር ታዲያ ቀድሞ መከላከል የሚቻለው እጅግ ወሳኝ የሆኑና የህይወት መሰረታችሁን ሊያናውጡ የሚችሉ ሚስጥሮችን ከራሳችሁ ህሊና ውጭ ለማንም ባለማካፈል የብረት አጥር መገንባት ነው። ነገር ግን ሚስጥራችሁን አስቀድማችሁ ሰጥታችሁ የስነ ልቦና ታጋች ከሆናችሁ ብቸኛውና የመጨረሻው መፍትሄ ፍርሃታችሁን በድፍረት መጋፈጥ ነው። ሚስጥራችሁን ለያዘው ሰው ብትፈልግ ተናገር፣ እኔ ያለፈ ስህተቴን አምኜ ተቀብያለሁ የሚል የተግባር አቋም ስታሳዩትና ሚስጥሩ ቢወጣም የሚመጣውን መዘዝ ለመቀበል ራሳችሁን ስታዘጋጁ ያ ሰው በእናንተ ላይ የነበረውን የመቆጣጠር ኃይል ከእጁ ይነጠቃል። ሶስተኛ፣ የሐሜት የማህበራዊ ሴራና የመዝናኛ ርዕስ መሆን። የሰው ልጅ ጨለማ ጎን በሚገባ ካልተረዳን የልብን በር ሙሉ በሙሉ መክፈት እጅግ የዋህነት ነው። በስነ ልቦና ሳይንስ ውስጥ ሻደንፍሮይድ የሚባል ጥልቅ ቃል አለ። ትርጉሙም በሌሎች ሰዎች መከራና ድክመት ውስጥ ደስታን ማግኘት ማለት ነው። እናንተ በከፍተኛ ሐዘንና ቅንነት የልባችሁን ቁስል ስታካፍሉ አብዛኛው ሰው ከፊት ለፊት ቢያጽናናችሁም በውስጡ ግን ከኔ ይልቅ የሱ ሕይወት የከፋ ይሆናል በሚል ስውር እፎይታና እርካታ ውስጥ ይገባል። የእናንተ ጥልቅ ሚስጥርና ህመም ለሌሎች ሰዎች የሻይ ሰዓት ማጣፈጫና የሐሜት ርዕስ ሆኖ ያገለግላል። በዚህ ሂደት ያካፈላችሁት ጥልቅ የልብ ሚስጥር በማህበራዊ ገበያ ላይ እንደ ውድ ሸቀጥ ሆኖ ይለወጣል። አንድ ሰው ከሌላው ጋር ለመቀራረብ ሲፈልግ የእናንተን ሚስጥር እንደ መደራደሪያና መተማመኛ አድርጎ አሳልፎ ይሰጣል። የልብን በር ክፍት ማድረግ ማለት የገዛ ህይወታችሁን ለሰዎች ማህበራዊ ቲያትርና ሴራ መጠቀሚያነት በነፃ ማቅረብ ማለት ነው። የሰው ልጅ ተፈጥሮ ትልቁን ድክመት የምታውቁት በዚህ ጊዜ ነው። የእናንተ እንባ ለሌላው ሰው የመዝናኛና የሐሜት ዜና ሆኖ ሲቀርብ በስነ ልቦናችሁ ላይ የሚፈጠረው የመከዳትና የጥላቻ ስሜት ለማገገም እጅግ አዳጋች የሆነ ጠባሳ ጥሎ ያልፋል። ታዲያ ይህንን አሳዛኝ ክስተት ላለማስተናገድ ቀዳሚ መከላከያ ጥሩ አድማጭ ሁሉ ጥሩ ወዳጅ አይደለም የሚለውን ጥልቅ እውነት መገንዘብ መቻል ነው። ሰዎች ሚስጥራችሁን ለመስማት ስለጓጉና ፊታቸውን ስለሰጧችሁ ብቻ ልባችሁን ሙሉ በሙሉ መክፈት የለባችሁም። በአጋጣሚ ግን ከዚህ ስህተት ውስጥ ከገባችሁና ሚስጥራችሁ የሐሜት ርዕስ ከሆነ ብቸኛው መፍትሄ ፍጹም የሆነ ዝምታና ግድየለሽነት ማሳየት ነው። ሐሜቱን ለማስተባበል መሮጥ ወይም መበሳጨት ሰዎቹን ይበልጥ ያዝናናቸዋል። የታማችሁበት ነገርም እውነት እንደሆነ ያረጋግጥላቸዋል። ለተጨማሪ ሐሜትም ርዕስ ትሆናላችሁ። ነገር ግን ምንም እንዳልተሰማችሁና ያወሩት ነገር ከቁጥር እንደማይገባ በተግባር ስታሳዩ ሴራው የራሱን እሳት በራሱ በልቶ ይጠፋል። አራተኛ፣ ክብራችሁ ዝቅ ይላል። በማንኛውም ማህበራዊ ግንኙነት ውስጥ ክብር ወይም ሪስፔክትና ተጽዕኖ ፈጣሪነት የሚገኘው ሰዎች ስለእናንተ ከሚያውቁት ነገር ይልቅ የማያውቁት ነገር ሲበልጥ ብቻ ነው። ልባችሁን ሙሉ በሙሉ ከፍታችሁ እያንዳንዱን አስተሳሰባችሁን፣ እቅዳችሁን፣ ስሜታችሁንና ውሏችሁን ለሰዎች ስታካፍሉ በሰዎች አእምሮ ውስጥ የነበራችሁ ትልቅነት ጠፍቶ እጅግ ተራ፣ የተለመዳችሁና አሰልቺ ትሆናላችሁ። ታዋቂው የስነ ልቦና ምሁርና የስትራቴጂ ጠበብት ኒኮሎ ማኪያቬሊ ሰዎች የሚያከብሩትና የሚፈሩት ሙሉ በሙሉ ሊረዱትና ሊተነብዩት የማይችሉትን ሰው ብቻ ነው እንዳለው አብዝቶ ራሳችሁን ማሳየት ሰዎች ክብራችሁን ዝቅ እንዲያደርጉት በር ይከፍታል። በዙሪያችሁ ያሉ ሰዎች የእናንተን የልብ ትርታና ቀጣይ እርምጃ ሙሉ በሙሉ መገመት ከቻሉ ስለ እናንተ ማሰብ፣ መጨነቅና እናንተን ለማወቅ መጣር ያቆማሉ። ልክ ተነቦ እንዳለቀ መጽሐፍ አእምሯቸው እናንተን በቀላሉ መዝገብ ውስጥ ያስገባቸዋል። በዓለማችን ላይ ትልልቅ ተጽዕኖ ያመጡ ሰዎች በዙሪያቸው ላሉ ሰዎች ሁልጊዜም ጥቂት ነገር ብቻ እያሳዩ ቀሪውን በሚስጥር በመሸፈን የሰዎችን ጉጉትና የማክበር ስሜት ከፍተኛ ደረጃ ላይ ማድረስ ይቻሉ ናቸው። ልባችሁን ሙሉ በሙሉ ስታሳዩ ሰዎች በእናንተ ላይ የነበራቸው አድናቆት ወደ ንቀት፣ እንክብካቤያቸውም ወደ ግድየለሽነት መቀየሩ ተፈጥሯዊ የሰዎች ስነ ልቦናዊ ምላሽ ነው።
ስለዚህ ይህንን የክብር መገፈፍ ለመከላከል ሁልጊዜም ከምታስቡትና ከሚሰማችሁ ስሜት ውስጥ ከግማሽ በታች ብቻ በቃላት የመግለጽ ጥብቅ ዲሲፕሊን ማዳበር አለባችሁ። ሰዎች ሁልጊዜ ከዚህ ጀርባ ሌላ ምን እያሰበ ይሆን ብለው እንዲጠይቁ የሚያደርግ የዝምታና የጥልቀት ቦታ በውስጣችሁ ልታስቀሩ ግድ ይላል። ነገር ግን ከዚህ ቀደም ልባችሁን አብዝታችሁ በማሳየት ክብራችሁን አጥታችሁ ከሆነ መፍትሄው ራሳችሁን ከሰዎቹ አካባቢ ፈልቅቆ በማውጣት ርቀት መፍጠርና ዝምታን መምረጥ ነው። ለተወሰነ ጊዜ ከእይታ ስትርቁ፣ ማውራት ስታቆሙና ስሜታችሁን መደበቅ ስትጀምሩ ዝቅ ያለውን ማንነታችሁን መልሳችሁ ታስከብራላችሁ። የጠፋው ምስጢራዊ ግርማችሁም በአዲስ መልክ መገንባት ይጀምራል። 5ኛ ለሌሎች ሰዎች ከባድ ሸክም መሆንና መጠላት። ልባችሁን ሙሉ በሙሉ ለሰዎች መክፈት የሚያመጣው ሌላኛው ስውርና ብዙ ጊዜ የማናስተውለው አደጋ የራሳችንን የስነ ልቦና ሸክም ወይም ኢሞሽናል ባጌጅና የውስጥ ትርምስ በሌሎች ሰዎች ትከሻ ላይ ያለ ርህራሄ መጫን ነው። አብዛኛው የሰው ልጅ የራሱ የሆነ የህይወት ፈተና፣ ጭንቀትና ያልተፈቱ የልብ ቁስሎች አሉት። እናንተ የልባችሁን በር ሙሉ በሙሉ ከፍታችሁ እያንዳንዱን ፍርሃታችሁን፣ ጥርጣሬያችሁን፣ የልጅነት ጠባሳችሁንና የዕለት ተዕለት ውጣ ውረዳችሁን ያለ ገደብ ስታፈሱባቸው ሰዎቹን ሳታስቡት የህይወታችሁ ስነ ልቦናዊ ጫና ማጠራቀሚያ ታደርጓቸዋላችሁ። እነዛ ሰዎች የቱንም ያህል ቢወዷችሁ የእናንተን ጥልቅ ውስጥ ጨለማና ውስብስብ ስሜት ለረጅም ጊዜ ተሸክመው የመጓዝ አቅምም ሆነ ባለሙያዊ ክህሎት የላቸውም። ይህ ሁኔታ ቀስ በቀስ የሰዎችን የስሜት አቅም ያሟጥጥና ከእናንተ መሸሽ እንዲጀምሩ ያደርጋቸዋል። መጀመሪያ ላይ በጥሞና ያዳምጧችሁና ያጽናኗችሁ የነበሩ ሰዎች የልባችሁ ግልጽነት ልክ ሲያልፍና ሁልጊዜም ከባድ ስሜቶችን ወደ እነሱ ስታመጡ እናንተን ማግኘት እንደ ትልቅ ሥራና ፈተና ማየት ይጀምራሉ። ስልክ መመለስ ያቆማሉ፣ ሰበብ ያበዛሉ፣ ርቀታቸውን ይጠብቃሉ። ይህ ደግሞ በገዛ እጃችሁ የፈጠራችሁት ቢሆንም ሰዎች በችግር ጊዜ ጥለውን ሸሹ ወደሚል የባሰ የስብራት ስሜትና ብቸኝነት ወይም አይሶሌሽን ይመራችኋል። የልብን በር ሙሉ በሙሉ መክፈት ጤናማ የነበረውን ግንኙነት ወደ መርዛማና አሰልቺ ግንኙነት ይቀይረዋል። ይህንን ጉዳት ለመከላከል የራስን ስሜት በራስ ማስተዳደርና የማከም ወይም ኢሞሽናል ኢንዲፔንደንስ ብቃታችሁን ማዳበር ያስፈልጋል። ለሰዎች የምታካፍሉት ስሜት ከተፈጨና ከተጣራ በኋላ ቀለል ያለውን እንጂ ጥሬውንና ከባዱን የልብ ቁስል መሆን የለበትም። ነገር ግን ቀድሞውንም ይህንን ስህተት ፈጽማችሁ ሰዎች ከእናንተ መራቅ ከጀመሩ መፍትሄው ወዲያውኑ የከፈታችሁትን የልብ በር መዝጋትና የራሳችሁን ሸክም መልሶ መሸከም መጀመር ነው። ከሰዎቹ ጋር ስትገናኙ ስለ ራሳችሁ ህመም ማውራት አቁማችሁ ትኩረቱን ወደ እነሱ ወይም ወደ ሌሎች ጉዳዮች ማዞር አለባችሁ። የራሳችሁን ኃላፊነት መውሰድ ስትጀምሩ የሸሹ ሰዎች ቀስ በቀስ ወደ ነበረው ጤናማ ግንኙነት መመለስ ይጀምራሉ። 6ኛ የመወሰን ነፃነትን ማጣትና ለተጽዕኖ መጋለጥ። 6ኛውና እጅግ አደገኛው ጉዳት የልብን በር ሙሉ በሙሉ መክፈት የራስን ውሳኔ ማድረግ ነፃነት ወይም አውቶኖሚ በገዛ ፈቃድ አሳልፎ እንደመስጠት የሚቆጠር መሆኑ ነው። ሰዎች የልባችሁን ጥልቀት፣ ዝርዝር ፍርሃታችሁን፣ ጥርጣሬያችሁንና የረጅም ጊዜ ህልማችሁን ሙሉ በሙሉ ሲያውቁ ሳታስቡት የህይወታችሁ አማካሪ፣ ዳኛ እና አቅጣጫ አስቀማጭ ሆነው ይሾማሉ። የእናንተ የሆነው የውስጥ ኮምፓስ በሌሎች ሰዎች ይነጠቃል። አንድ ውሳኔ ላይ ለመድረስ ስትሞክሩ አንተ እኮ እንዲህ አይነቱ ነገር ያስፈራሃል፣ ያኔ እንዲህ ብለሽኛል ነበር እንዴ በሚሉ ጣልቃ ገብነቶች የራሳችሁን ድምፅ ያዳፍኑታል። ሕይወታችሁንም በርቀት መቆጣጠር ይጀምራሉ። በዚህ ሂደት ውስጥ የሰዎችን ይሁንታ የመፈለግ አደገኛ ባዜ ውስጥ ትወድቃላችሁ። ልባችሁን ስላሳያችኋቸው ብቻ እነሱ የሚሰጡት አስተያየት ከራሳችሁ እውነት በላይ ገዝፎ ይታያችኋል። ታዋቂው ጀርመናዊ ፈላስፋ ፍሬድሪክ ኒቼ ስለ ግለሰብ ነፃነት ሲናገር የራስ ጌታ ለመሆን እያንዳንዱን እውነትህን ለገበያ ከማውጣት መቆጠብ አለብህ ይላል። የልባችሁን ጓዳ ሙሉ በሙሉ ማሳየት ራሳችሁን በሌሎች ሰዎች አመለካከትና ፍርድ ፍሬም ውስጥ እንድታስገቡና የራሳችሁን ሕይወት የሌሎች ሰዎች ፕሮጀክት እንድታደርጉት ያስገድዳችኋል።
ይህንን አደጋ ለመከላከል ዋነኛው ስትራቴጂ የህይወታችሁን ትላልቅ ውሳኔዎች፣ ጥልቅ ዓላማዎችና ወሳኝ እቅዶች ወይም ኮር ኢንቴንሽንስ በልባችሁ ጓዳ ውስጥ ቆልፋችሁ ማስቀመጥ መቻል ነው። ሰዎች ማየት ያለባቸው የመጨረሻውን የውሳኔያችሁን ውጤት እንጂ ውሳኔው ላይ ለመድረስ ያደረጋችሁትን ጥልቅ የስሜት ትግል መሆን የለበትም። ነገር ግን ይህንን አጥር ጥሳችሁ ነፃነታችሁን አጣችሁ ከሆነ ብቸኛው መፍትሄ ድንገተኛና ያልተጠበቀ ራሳችሁ የመወሰን እርምጃ መውሰድ ነው። በዙሪያችሁ ያሉ ሰዎችን ሳታማክሩና የውስጥ ስሜታችሁን ሳታጋሩ ትላልቅ እርምጃዎችን በመውሰድና እኔ ራሴ ወስኜ ጨርሻለሁ የሚል የማያወላውል አቋም በማሳየት የሰዎቹን ጣልቃ ገብነት በአንድ ጊዜ መቁረጥና ነፃነታችሁን ማስመለስ ትችላላችሁ። 7ኛ የተዛባ ግንዛቤና የስሜት መጣመም አደጋ። ሌላው የልብን በር ሙሉ በሙሉ መክፈት የሚያመጣው አሳዛኝ ጉዳት የሰዎች የመረዳት አቅም ውስንነት የሚያመጣው የተዛባ ግንዛቤ ወይም ሚስኢንተርፕሪቴሽን ነው። የሰው ልጅ ውስጣዊ ስሜትና የልብ ቋንቋ እጅግ ጥልቅ ከመሆኑ የተነሳ በቃላት ሙሉ በሙሉ ሊገለጽ አይችልም። እናንተ የቱንም ያህል በግልጽና በቅንነት ጥልቅ ስሜታችሁን ብታካፍሉ ሰዎች የሚረዱት በእናንተ ልክ ሳይሆን በራሳቸው የስነ ልቦና ብስለት፣ የህይወት ተሞክሮ፣ ጠባሳና አመለካከት ማጣሪያ ውስጥ አልፎ ነው። በመሆኑም እናንተ ያሳያችሁት ንጹህ ልብ በእነሱ አእምሮ ውስጥ ሲደርስ ሙሉ በሙሉ የተዛባና የተጣመመ ትርጉም ሊይዝ ይችላል። በዚህ የተዛባ ግንዛቤ ምክንያት እናንተ በከፍተኛ መተማመን ያካፈላችሁት ጥልቅ የልብ ስብራት ወይም ለየት ያለ አስተሳሰብ በሰዎች ዘንድ እንደ ደካማነት፣ እብደት፣ ትዕቢት ወይም አሉባልታ ተደርጎ ሊተረጎም ይችላል። ይህ ሁኔታ የልቡን በር ከፍቶ ላሳየ ሰው እጅግ አስደንጋጭ የስነ ልቦና ህመም ይፈጥራል። እንዴት ይህን ያህል ልቤን አሳየችው ሊረዳኝ አልቻለም የሚለው ጥያቄ ከመጀመሪያው የልብ ቁስል በላይ የከፋ የብቸኝነትና የመገለል ስሜት ውስጥ ይከታችኋል። ይህ እንዳይፈጠር ታዲያ መከላከል የሚቻለው ማንም የሰው ልጅ እናንተን 100% ሊረዳችሁ እንደማይችል በሚገባ መገንዘብ ነው። የልባችሁን ጥልቅ ስሜት መረዳት የሚችለው ፈጣሪያችሁና እናንተ ራሳችሁ ብቻ መሆናችሁን መቀበል አለባችሁ። ሰዎች ሊረዱት የሚችሉትን የላይኛውን ገጽታችሁን ብቻ ማሳየት በቂ ነው። ነገር ግን ልባችሁን አሳይታችሁ ሰዎች በተዛባ መንገድ ከተረዱት ትልቁ መፍትሄ ስህተቱን ለማረም ብሎ ደግሞ ደጋግሞ ማስረዳትን ወይም ኦቨር ኤክስፕሌኒንግ ማቆም ነው። እነሱ በተረዱት ልክ የመረዳት መብት አላቸው። እኔ ግን ማንነቴን አውቀዋለሁ ብሎ ሰዎቹ ካልተረዱት ጥልቅ ማንነታችሁ ጋር በሰላም መኖር ወይም ሰልፍ ቫሊዴሽን ብቸኛውና ኃያሉ የስነ ልቦና ፈውስ ነው። 8ኛ የመለወጥ ነፃነትን ማጣትና በታሪክ መታሰር። የልብን በር ሙሉ በሙሉ ከፍቶ ያለፈውን ስብራትና ማንነት ማሳየት ሰዎች እናንተን በአንድ የተወሰነ ጊዜ ማዕቀፍ ውስጥ አሳስረው እንዲያስቀምጧችሁ ያደርጋችኋል። የሰው ልጅ በተፈጥሮ እያደገ እየተለወጠና ራሱን በአዲስ መልክ እየፈጠረ የሚሄድ ፍጡር ነው። ነገር ግን ሰዎች የእናንተን ጥልቅ የልብ ስብራት፣ የድሮ ፍርሃትና ደካማ ጎን በሚገባ ካወቁ እናንተ ያንን ታሪክ አልፋችሁ አዲስ ሰው መሆን ስትፈልጉ እነሱ ግን ወደ ኋላ እየጎተቱ አንተ እኮ እንዲህ ነህ፣ አንቺ እኮ እንዲህ ነበርሽ እያሉ የድሮ ማንነታችሁን ዘወትር ያስታውሷችኋል። ይህ እናንተን ባረጊው ማንነታችሁ ውስጥ አስሮ የሚያስቀር እጅግ አደገኛ የስነ ልቦና እስር ቤት ነው። በዚህ ሁኔታ ውስጥ ስታልፉ አዲስ አቅም አውጥታችሁ ትልቅ ደረጃ ላይ ለመድረስ ስትሞክሩ ወይም አዲስ አስተሳሰብ ስትራምዱ ሰዎች በጥርጣሬና በማቃለል ስሜት ይመለከቷችኋል። ትላንትና እንዲህ ስታለቅስ የነበርክ ሰው ዛሬ እንዴት እንዲህ ትሆናለህ የሚል ስውር መልእክት ያስተላልፋሉ። ታዋቂው ፈላስፋ አልበርት ካሙስ የሰው ልጅ ትልቁ ነፃነቱ ማንነቱን የመለወጥ መብቱ ነው ቢልም ልባችሁን ሙሉ በሙሉ ያሳያችኋቸው ሰዎች ግን ይህን ነፃነት ይነጥቋችኋል። እናንተ እያደጋችሁ ስትሄዱ እነሱ ግን በልባቸው መዝገብ ላይ በጻፉት የድሮ ደካማ ማንነታችሁ ልክ ብቻ ሊመዝኗችሁ ይሞክራሉ። ይህ እንዳይፈጠር ታዲያ መከላከያው ሰዎች የእናንተን የለውጥ ሂደትና ውስጣዊ ትግል እንዲያዩት አለመፍቀድ ነው። ሰዎች ማየት ያለባቸው ተሰርቶ ያለቀውንና የተለወጠውን ማንነታችሁን እንጂ ስትወድቁና ስትነሱ ያሳለፋችሁትን የልብ ጩኸት መሆን የለበትም። ነገር ግን ይህ ስህተት ተከስቶ በአሮጌ ማንነታችሁ ካሰሯችሁ መፍትሄው
እነሱን ለማሳመን መሞከርን አቁሞ አዲሱ ማንነታችሁን በተግባርና በከፍተኛ ድፍረት ማሳየት ነው። ሰዎች የድሮ ታሪካችሁን ሲያስታውሱ ወይም ሲያነሱ ያ ታሪክ እንዳበቃና አሁን አዲስ ሰው እንደሆናችሁ ያለምንም ማብራሪያና ይቅርታ ጠያቂነት በቆራጥነት በመንገር የራሳችሁን አዲስ የስነ-ልቦና ግዛት በሚገባ ማረጋገጥ አለባችሁ። 9ኛ የኔነት ድንበር መፍረስና ጤናማ ያልሆነ ጥገኝነት። የልብን በር ያለ ገደብ መክፈት የሚያመጣው ሌላኛው አደጋ የኔ የምትሉት የግላዊ ድንበርና የነሱ የሚባለው የማህበራዊነት ድንበር ሙሉ በሙሉ ተቀላቅሎ መጥፋቱ ነው። በስነ ልቦናው ዓለም ይህ ሁኔታ ኢንመንሽመንት ወይም የድንበር መፍረስ በመባል ይታወቃል። እናንተ ሁሉንም ስሜታችሁን፣ ሐሳባችሁንና ሚስጥራችሁን ስታካፍሉ ሰዎቹ እንዲሁ የራሳቸውን ያመጡና ሁለታችሁም የትኛው ስሜት የማን እንደሆነ መለየት እስኪያቅታችሁ ድረስ ትጠፋፋላችሁ። ይህ ሁኔታ ጤናማ ፍቅር ወይም ወዳጅነት ሳይሆን ራስን የማጣትና የጋራ እስረኛ የመሆን አደገኛ ጥገኝነት ነው። በዚህ የድንበር መፍረስ ውስጥ የሰዎቹ ስሜት የእናንተ ስሜት ይሆናል። እነሱ ሲያዝኑ እናንተም ታዝናላችሁ። እነሱ ሲደሰቱ ብቻ ትደሰታላችሁ። የራሳችሁን ሕይወት የመምራት አቅማችሁ ሽባ ይሆናል። ታዋቂው የሥነ ልቦና ሊቅ ካርል ጁንግ እንዳለው ጤናማ የሰው ልጅ ግንኙነት ልክ እንደ ሁለት የተለያዩ ምሰሶች ርቀታቸውን ጠብቀው አንድ ጣሪያ ሲሸከሙ እንጂ እርስ በርስ ተጠጋግተው ሲላተሙ አይደለም። የልባችሁን በር ሙሉ በሙሉ መክፈት ይህንን ርቀት ስለሚያጠፋው ግላዊ ማንነታችሁ ወይም ኢንዲቪጁዋሊቲ ቀልጦ በሌላው ሰው ማንነት ውስጥ ይዋጣል። ይህንን አደገኛ የድንበር መፍረስ አስቀድሞ መከላከል የሚቻለው እጅግ በምትወዷቸው ሰዎች መካከል እንኳን ቢሆን የማይታለፍ ቀይ መስመር ወይም ሬድ ላይን በማስመር ነው። የቱንም ያህል ብትቀራረቡ ለብቻችሁ የምትሆኑበት፣ ለብቻችሁ የምታስቡበትና የራሳችሁ ብቻ የሆነ ውስጣዊ ክልል ሊኖራችሁ ይገባል። ነገር ግን ድንበር ፈርሶ ጥገኝነት ውስጥ ከገባችሁ መፍትሄው ቀስ በቀስ በስልት ስነልቦናዊ ርቀትን መጠበቅ ወይም ኢሞሽናል ዲስታንስ መፍጠር ነው። የራሳችሁን ጊዜ ማብዛት፣ የራሳችሁን ውሳኔዎች ብቻችሁ መወሰንና የምታምኑበትን ነገር አይሆንም ማለት ስትጀምሩ የጠፋው የኔነት ድንበራችሁ መልሶ ይገነባል። 10ኛ የውስጣዊ ኃይል መመናመንና የስነ ልቦና ኪሳራ። የልብን በር ሙሉ በሙሉ መክፈት የሚያስከትለው የመጨረሻውና እጅግ አደገኛው ጉዳት የራስን የውስጥ ስሜታዊ ማዕከል ባዶ በማድረግ ለከፍተኛ የስነ ልቦና ኪሳራ መጋለጥ ነው። የሰው ልጅ ውስጣዊ ኃይል የሚመነጨው በውስጡ አምቆ ከሚይዘውና በራሱ አቅም ከሚያስተዳድረው ጥልቅ ሐሳብና ስሜት ነው። ታዋቂው የቻይና ፈላስፋ ላኦ ቱዙ የሚናገር ሰው አያውቅም፣ የሚያውቅ ሰው ደግሞ አይናገርም በማለት እንደገለጸው እውነተኛ ኃይል ያለው በዝምታና ሚስጥርን በውስጥ በማቆየት ላይ እንጂ ሁሉንም ስሜት ለአደባባይ በማፍሰስ ላይ አይደለም። ልባችሁን ሙሉ በሙሉ ባዶ ስታደርጉ ራሳችሁን የምታቆሙበት ጠንካራ የውስጥ ምሰሶ ይሰበራል። ስለዚህ ይህ የስሜት ኪሳራ ሲከሰት በውስጣችሁ ከባድ የሆነ የባዶነትና የመቅበዝበዝ ስሜት ይፈጠራል። ያንን ባዶነት ለመሙላት ደግሞ የሰዎችን ይሁንታ፣ ማጽናኛና ትኩረት በከፍተኛ ሁኔታ መለመን ትጀምራላችሁ። የራሳችሁን ህመም በራሳችሁ የማስታመም የመፈወስና የማለፍ የተፈጥሮ አቅማችሁን ወይም ሬዚሊያንስ አሳልፋችሁ ስለሰጣችሁ በትንንሽ የህይወት ማዕበል እንኳ የሰዎችን ድጋፍ ጠባቂ ትሆናላችሁ። ታላቁ ሩሲያዊ ጸሐፊ ፊዮዶር ዶስቶቭስኪ በገዛ እጅ ያፈሰስከውን ሚስጥርና የልብ ስብራት ሰዎች ወደውና ተንከባክበው እንዲቀበሉ መጠበቅ ራስን ለዘላለማዊ ውርደት አሳልፍ መስጠት ነው እንዳለው አላስፈላጊና ከመጠን ያለፈ ግልጸኝነት ውስጣዊ ክብርንና ጥንካሬን ያሳጣል። ይህንን የኃይል መመናመን አስቀድሞ ለመከላከል ስሜትን በራስ አቅም የማስተዳደርና የማከም ጥበብ መለማመድ ወሳኝ ጉዳይ ነው። የልብ ጩኸታችሁን ለሰዎች ከመተንፈሳችሁ በፊት ከራሳችሁ ጋር በዝምታ የመነጋገር፣ ሐሳባችሁን በጽሑፍ የማስፈርና ከፈጣሪያችሁ ጋር ብቻ የመወያየት የብቻነት ጊዜ ልትወስዱ ይገባል። ነገር ግን ይህንን ስህተት ፈጽማችሁ ውስጣዊ ኃይላችሁ ተሟጦ ከሆነ ትልቁ መፍትሄ የውስጥ ምሽግን በአዲስ መልክ መገንባት ነው። ይህንንም ለማድረግ ሙሉ በሙሉ ወደ ራስ በማተኮር ስለ ግል ሕይወታችሁና ስሜታችሁ ማውራትን በቆራጥነት በማቆምና ሌሎች ሰዎች ሊገቡበት የማይችለውን የራሳችሁን ቅዱስና ሚስጥራዊ የስነ ልቦና ክልል
በዝምታና በድርጊት መልሶ በማጠር የተበተነውን ኃይላችሁን ማሰባሰብ ይኖርባችኋል። ስለዚህ ወዳጆቼ የልባችሁ በር መከፈት ያለበት ልክ እንደ ሕዝብ መዝናኛ ፓርክ ለሁሉም ሰው ሳይሆን መስፈርቱን ላሟሉና ክብራችሁን ሊሸከሙ ለሚችሉ እጅግ ጥቂት ሰዎች ብቻ፣ ያውም በልክና በገደብ ሊሆን ይገባል። እውነተኛነትና ግልጸኝነት እጅግ ውድ ስጦታዎች ናቸው። ውድ ስጦታ ደግሞ ዋጋውን ለማያውቅና ለተራ መንገደኛ አይታደልም። ልባችሁን ጠብቁ፣ ምክንያቱም የሕይወት የኃይልና የስኬት ምንጭ የሚፈልቀው ከሱ ነውና። እስካሁን አብራችሁ ለነበራችሁ ከልብ አመሰግናለሁ። ለዛሬ ከዚህ ጋር ይብቃኝና ልሰናበታችሁ። በሚቀጥለው ቪዲዮ በሌላ ጥሩ ሐሳብ እስካገኛችሁ ባላችሁበት ሰላማችሁ ይብዛ።